በጣም ያሳዝናል። ምክንያቱም ኤልሳ በአሁኑ ሰዓት ላይ የለችም፣ ጠፍታለች። እንዴት ጠፋች፣ ለምን ጠፋች፣ የት ጠፋች የሚለውን ያው አብረን በሂደት የምንነግራችሁ ይሆናል። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ ቆዩ። ሚስጥሮች ወጥተዋል። አሳዛኝ የሚባሉ የተደበቁ የአቶ ተፈሪ የማያልቅ የህይወት መከራ። ስለዚህ ይህ የህይወት መከራቸው እንግዲህ ማብቂያው መቼ እንደሆነ ፈጣሪ ነው የሚያውቀው። ታዲያ ኤልሳ ላይ ምንድን ነው የተፈጠረው፣ ለአቶ ተፈሪ ምን አይነት መከራ ነው ሌላ ይዘንለት ምን ሄደው የሚለው ነገር እንግዲህ ዛሬ ብዙ ነገር ማለት እንደ ኃላፊነትም ጭምር ወስደሽ ግቢውን የምትቆጣጠሪው ምን የምትይው አንቺ እንደሆነች ተነግሮኛል። ያው ጠባቂዎች እንዳሉ ሆኑ ሞር ግን ግቢ ውስጥ ያላችሁ ሰዎች የለም ባዶ ነው። ኤልሳ ከመምጣቷ በፊት ልክ እንደ ኤልሳ እዛ ቤት መጥቶ የተቀመጠ ወይ ደግሞ እዛ ቤት ውስጥ ለተወሰነ ጊዜ የኖረ ሰው የለም አሉ። የተወሰኑ 1-2 ሴቶች ይመጡ ነበረ። ያው ግን እኔ በጣም የቀረብኳትም ለትም እንኳን ኤልሳ ነው እንጂ ይመጡ ነበር። 1-2 ሴቶች መጥተው ተቀምጠው የሄዱበት ወቅቶች አሉ፣ ወራቶች ይመጡ ነበር። ኤልሳ ስትመጣ በምን አይነት ሁኔታ ነበር የምትመጣው? ኤልሳ አመጣጥ እንዴት ብዬ ልንገርህ? ኤልሳ ትለያለች እኮ በጣም በሚገርም ሁኔታ ነው ለኤልሳ የተደረገውን አቀባበል፣ እንክብካቤው ምኑ ከምኑ ገልጬ ልንገርህ? በጣም ደስ የሚል ጥቅልቋ ኤልሳ አልነበረችም። በቃ እየተከፋች ነው። ለምን ነበር የምትከፋው? እኔ አንደኛ ነገር ገባት ወይ ፍሬምን በስልክ እንጂ በቴክስት እንጂ በአካል እንኳን አይመጣም እኮ። ያው ከመጀመሪያ ጀምሮ እስከምትወልድ ድረስ ተንከባክበሻታል አይደል? ያው ሰላም ተገላግላለች። እስኪ ከኤልሳ ጋር ምን ያልቀረበ ነበራችሁ? ከኤልሲ ጋር በጣም እንቀራረብ ነበር። በጣም ነበር ጥሩ ያልናት ከኔ ጋር ማለት ከአንቺና ወይም ሰዎች ብዙ ጊዜ ስቶች በፊት ተደርገው የማይታወቀውን ምናምን ነገር በወከባ ምናምን ነው የምትገቢ ምትችሉ መሰለህ። አራስ ልጇን ወስጄ እንዳመጣለት ይፈልግ ነበረ። ከሷ ሰርቄ ማለት ነው። ማለት ከሷ ወስጄ ምን ሊያደርገው እንደሆነ አላውቅም። ወንድ ልጅ ነው ልጅ? አዎ። ነገር ሀገር ውስጥ የለም ማለት? አዎ፣ ለሰዎች እንዲሰጥ ነው የሚነግረኝ። ስለዚህ ኤልሳ በወለደች በወሯ ህፃኑን ከሷ ነጥቀሽ ልትወስጂ ይፈልግ ነበር? አዎ። ልጁን አላጠባም እስከምትል ድረስ ደረሰች። ገባክ? ራሱን አላጠባም፣ ይሙት መሞት ይችላል ከፈለግ ብትስል። ኤልሳ ወርቃለች፣ እዚህ ጋር እየደማች ነው። ምን ሆነሽ ነው ስላት፣ በቃ ማልቀስ ነው፣ ትጫዋለች። ማበል ነው፣ ልጅ የለም፣ ልጅ ነው ሰዱቤ፣ እንደዚህ ሆነ፣ መቱኝ፣ ደበደቡኝ፣ መሬት ላይ ጥለውኝ ሄዱ ምናምን። በቃ ያልሽ የምትጫዋለች፣ በቃ በጣም በቃ የምትጫወት አልቅሳኛል። እንደዚህ ቦታ ነው፣ ድረሽልኝ፣ ምግብ ይዘሽልኝ በላኝ ያለችን ቦታ ላይ እየፈለኩ ብቻ አላውራለ ጎራንጉር ነገር ነው። ሲሄድ እኔ ያችን ኤልሳ ነው እንደ እልል ብዬ የቀበልኳት ኤልሳ አይደለችም ያገኘኋት። የሆነ ላስቲክ ስር ናት። በጣም በሚያስፈራ ሁኔታ ስር ያገኘኋት ኤልሳ ማለት ላስቲክ ቤት ውስጥ ወጥራ በጣም የሚያስፈራው። እኔ ሁላ ነገር ይመጣል ብለን እንኳን ጠበቅንም፣ እኛም አላሰብንም። እንግዲህ ኤልሳ እንደዚህ አይነት ኑሮ የሚገባ አይነት ሰው ነበረች ነገራችን። ምን ታደርገው? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ባላችሁበት ሰላማችሁን ይብዛልኝ። እነሆ ዛሬ ትንሽ የሚያሳዝን ነገር ይዤላችሁ መጥቻለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ነበሮች ደግሞ ሼር አድርጉልኝ ፕሊዝ። ምንም የምትጎዱ ነገር የለም። ሼር አድርጉልኝ ደግሞ በላይክ ጀምሩት ቪዲዮን። እንደምታውቁት ትናንት ልዑል በጣም በእህቱ ጉዳይ ላይ ደስተኛ ሆኖ በደስታ ነው የመጣ ነው የነበረው። በጣም ደስ ብሎት በህይወቴ እንደዚህ አይነት ደስታ አይቻልም። እህቴን ሁሌ ለእኔ ምክር ሰምታ ነው የምትኖረው ነበረው። እህቴን ላስከፋት አልፈልግም ነበር፣ ግን እህቴ ማንም ሰው ሊነካብኝ ስለማልፈልግ ተቆጣጥሪያት እንዳባትም ሁሉም ነገር እኔ አባት ሁኜ እሷ ልጅ ሆና ነው የምኖረው ነበረው። ነገር ግን እህቴም ይሄ ነገር የምታረገው ለእኔ ጠንካራ እንድሆን ጠላት እንደሚበዛብኝ ስለምታውቅ ነው ብሎ ከእህቱ ጋር በጣም ደስ የሚል ቆይታ አሳልፈው ቤትም ሱቁን ገዝቶላት በጣም ደስ የሚል ሁኔታ አሳልፈው በደስታ ነው የዋሉት የነበረው። ዛሬ ደግሞ ትንሽ አስደንጋጭ ነገር ይዤላችሁ ነው የመጣሁት። ያን አስደንጋጭ ነገሩ ደግሞ ኤልሳ ከነ ልጅዋ ተቀምጣ ጎዳና እንደወጣች ተሰምተዋል። በጣም የሚያሳዝን ነገር ነው። በጣም እንጃ ምን እንደምላችሁ አላቅም። ኤልሳ ትላንት ኤፍሬም ወዶኛል፣ አፍቅሮኛል፣ እኔ ከሱ ውጪ ማንም ሰው ልሰማ አልፈልግም፣ ልዑልም አልፈልገውም፣ አባቴም አንተም አልፈልግህም፣ በቃ ኤፍሬም ከልቡ ነው የሚያፈቅረኝ፣ ከልቡ ነው የሚወደኝ፣ ተውኝ ነው ብላ ነው የተናገረችው የነበረው። ግን ዛሬ ኤልሳ ባልተጠበቀ ቦታ ጎዳና ላይ ወድቃ ነው እየተገኘችው። በጣም አሳዛኝ የሆነ ነገር ነው የተሰማው። አስደንጋጭም አሳዛኝም የሆነ ጉዳይ ነው። በዚህ ልክ ኤልሳን አልጠበቅናትም ነበረ። ልዑልን ብታገባው በእርግጥ ሁሉን ፈጣሪ ያለው ነው የሚሆነው። ግን ልዑልን ብታገባው ኖሮ ዛሬ ንግስት ሆና በሁሉም ነገር ተከብራ ተወዳ ተፈቅራ የሚያፈቅራችሁን ወንድን ማግባት መታደል እኮ ነው። በጣም መታደል ነው። ግን ዛሬ ጎዳና ተዳዳሪ ሆናለች።
በሆዷ የተሸከመችው ልጅዋ አታለች። በአቶ ኤፍሬም ሰዎች ተቀምታለች። በጣም አስደንጋጭ የሆነ መረጃ ነው የወጣው። ልዑል የእናቷ መርዶ ሊነግራት ሊያሳውቃት ጊዜ ኤልሳ ጎዳን እንደወጣችና ከቤት እንደተባረረች ነው የተነገረው። ኤልሳ እዛ ቤት ስትገባ ጊዜ በብዙ ነገር በደስታ ነው የተቀበሏት የነበረው። ተንከባክቦ ነው የተቀበሏት የነበረው። ግን በመጨረሻ አሰቃይተው ደም በደም አድርገዋት ምንም ነገር እዛ ቤት መብት እንዲላ ተደርጋ ተሰቃይታ ብታመም እንኳን ሐኪም ቤት አትሄድም ነበር ተባለ። የሚገርማችሁ ነገር ነርስ የሚመጣላት ቤት ነው። ሲያማትም ርጉዝ ሆና ሲያማትም ዶክተር የሚመጣላት ከነርስ ከፍ ያለ ነገር ሲሆን ዶክተሮች የሚመጡት ቤት ነበር ተባለ። ጎረቤቷ ነበረች። እሷ ናት እናትም እህትም ሁሉ ነገር ሆና ተንከባክባ የምታኖራት ነበረው። ግን ዛሬ ኤልሳ ባሌ ነው፣ እወደዋለሁ፣ አፈቅረዋለሁ፣ ከሱ ውጭ የኔ ማንም ሰው የለኝም፣ ከሱ ውጭ ማንም ሰው የለኝም፣ እኔ በጣም ነው የምወደው፣ እኔ በጣም ነው የማፈቅረው ያለችው አቶ ኤፍሬም ዛሬ በህይወቷ ላይ የተጫወተ ነው። ልጅዋ ቀምቷት ወይ ከልጅዋ አልሆነች ወይ ከቤቷ አልሆነች፣ ዝም ብላ መንገድ ላይ ጎዳና ተጥላ ነው የተገኘችው ነው የተባለው። ያው ልዑል እስካሁን አልደረሰባትም። ነገር ግን ጎረቤቷ ትላንት አብሮ የሚጠጡት አብሮ የሚበሉትን ያለችበት ቦታን አሳይሃለሁ፣ በስልክ ደውላልኝ ነው ተሎ ድረሽልኝ እባክሽ፣ በራብ ልሞት ነው፣ የቀረኝ ነገር የለም፣ ስለዚህ በአስቸኳይ ድረሽልኝ ብላኝ ሲሄድ እንዳልጠበቅኩት ነው የሆነችው። ትላንት ኬክ መስላ እንቁላል መስላ ሰው መስላ የመጣችን ኤልሳን ዛሬ ተጎሳቁላ ትንሽ የሽራ ወጥራ የምትበላው ነገር አታ በቆሻሻ የተጣለ ምግብን አንስታ ለቅማ የበላች በጣም ሲብስባት ነው እኔ ጋር የደወለችው ነው ያለችው። ይዘሻት እሺ ለምን አልመጣሽም ስትባል ይዤ መምጣት አልችልም፣ ምክንያቱም እኔ ያለሁት የሱ ቤት ነው፣ ሁሌ ያስፈራራኛል፣ ባልሻ ሳግተዋለሁ፣ ልጆችሻ ሳግትብሻለሁ፣ እንደዚህ ያረግሻለሁ ስለሚለኝ ፈሪቻለሁ። ምክንያቱም እሷ የአቶ ኤፍሬም ቤት በጥበቃነት ነው የምትሰራው። እንደ ጥበቃነት ስለምትሰራ ፈርታ ነው የምትኖረው። ግን በየጊዜ ሂዳ ለኤልሳን ምግብ ትሰጣታለች። ስለዚህ አሁን ልዑል የሰማው ነገር አስለቀሶታል። ለምን ኤልሳን በዚህ አይደለም የሚጠብቃት የነበረው። ኤልሳ ብዙ ዋጋ ከፍላለች፣ ለልዑልን ብዙ ነገር አድርጋለታለች። ያ ነገር ስለሆነ ልዑልን በጣም ነው የከፋው። ኤልሳ እንደዚህ መሆኗ ሲሰማ በጣም ከፍቶታል። ከምላችሁ በላይ ነው የከፋው ልዑልን። ለምን እንደዚህ ሊሆን ቻለ? ኤልሳ እኮ ይሄ ነገር አይጠብቃትም ነበር። ኤልሳ ይሄ ነገር እኮ የሚጠብቃት ልጅ አልነበረችም። እንዴት ዛሬ እንደዚህ ልትሆን ቻለች? ትናንት አባቷ ሲመክራት፣ እኔ ስመክራት፣ ቤተሰብ በሙሉ ሲመክራት፣ ጓደኞቼ ሲመክሯት እሺ ብላ በሰማ ኖሮ ዛሬ ኤልሳ እንደዚህ ባልሆነች ኖሮ ነው ያለው። ዛሬ ኤልሳ በዚህ ባልወደቀች ብሎ ነው ያለቀሰው። ነርሷም ስለ ኤልሳ ስትናገር በጣም ነው የሚያሳዝን ነገር ነው የተናገረችው። በጣም ያሳዝን ነገር። እንዴት እንደዚህ ነገር ሊሆን ቻለ? ዛሬ ኤልሳ ጎዳና የምትወጣ ነበረች። የምታስታውሱ ከሆነ የልዑል እናት ኤልሳ አንቺ ልጄ ነሽ፣ ከምንም በላይ መወድሽ ልጄ ነሽ። ስለዚህ እኔ ልጅሽን እንደ ልጄ ላሳድግልሽ፣ አንቺ እንደ እናት ይኝ፣ እኔ ደግሞ እንደ ልጅሽን ተንከባክቤ ላሳድግልሽ፣ ነይ እኔ ልረስሽ ስትላት ጊዜ አይሆኑ ነው ያለቻት። ልዑል በዚህ ጉዳይ ላይ አልተስማማም ነበር። በቤቴ ነው አንተ ምንም አይነት መብት አትሰጠኝም ብለው እሺ በቃ ብለዋት፣ በዚህ ነገር የኤልሳን ነይ እኔን ሁሉ ነገር ላድርግልሽ፣ እኔን ልረስሽ፣ ልጅሽን እኔ ጋር ይቀመጥ፣ እኔን ልከባከብሽ፣ ታይ እናቴ የለኝም ብልሽ እንዳትከፊ ሲላት ጊዜ አልሰማቻትም። ግን ዛሬ ያው
ኤልሳን ተጎታለች። ኤልሳ ጎዳና ወጥታለች። በጣም ነው ያሳዘነችኝ። ከምላችሁ በላይ ያሳዝናኛለች። ኤልሳ ጎዳና ተዳዳሪ ሆነ ሲባል ጊዜ በጣም ነው የከፋኝ። የምሬ ነው ብላችሁ በጣም ከፍቶኛል። በተለይ ልዑል ስቅስቅ ብሎ ሲያለቅስ ለምን እንደዚህ ነገር ሊሆን ቻለ? ልዑል ብዙ ነገር ለምነዋታል። ተይ ይሄ ሰውዬው ሊጫወትብሽ ይችላል፣ ስለዚህ አትመኙ። ተይ እባክሽ ከአባትሽ ጋር አንድ ላይ ኑሪ፣ ከአባትሽ ጎረቤት ሆነሽ ከአባትሽ ጋር አንድ ላይ ተከራይተሽ በአንድ ላይ ኑሪ፣ ተይ ቅርብሽ ሲላት ጊዜ አይሆኑም ነው ያለችው ነበረው። እናንተ ለባሌ የልጅ አባትን በዚህ ልክ ለምደው ከፍ ዝቅ የምታደርጉብኝ? ለምደው እንደዚህ የምትሆኑት? በቃ ባሌ ነው፣ ይወደኛል፣ ያፈቅረኛል፣ እንደዚህ ይለኛል፣ እንደዚህ ይለኛል፣ ስለዚህ ተውኝ ነው ብላ ነው በጣም ጭኳ ነው የተናገረችው ነበረው። ዛሬ ዋጋ አስከፍለዋታል። ዛሬ ጎዳና ጥለዋታል። ዛሬ ጫካ ጥለዋታል። ለዛውም ጫካ ነው ሽራ ወጥራ የምትኖረው የተባለው። አሰባችሁት? አይከፋም? በጣም ይከፋል። ምክንያቱም ኤልሳ እኛም በእንዲህ ነገር አንጠብቃትም ነበረ። ጥሩ ደረጃ ደርሳ እሷ ያለችው እንደሰማችሁት ነው። አባቴ ንብረት አስመልሳለሁ፣ አባቴን እንደዚህ ያደርጋለሁ፣ ለአባቴ ንብረትን አስመልሺ ነው እንትን ብለው ብለ ነው የተናገረችው ነበረው። እንኳን ለአባቷ ንብረት ልታስመስል ተውትና ራሷን ማቆየት ራሷን መንከባከብ አቅተዋታል። ለራሷ መሆን ማቅተዋት የጎዳና ተዳዳሪ ሆነች። እንኳን አባቷ ንብረት ልታስመስል ተውትና ማስመለሱ ቀርቶባት የአባቷ ንብረት ማስመለሱ ቀርቶባት እሷ ሰላም ሰጥቷት ብትኖር በጤና ብትኖር ጥሩ ነበር። ግን ዛሬ ዋጋ አስከፈላት። ዛሬ ዋጋ እንድትከፍል አድርገዋታል። እንደዚህ አይነት ወንዶች ናቸው በሴት ህይወት ላይ የሚጫወቱት። የራሳቸው ህይወት የሚኖሩ የራሳቸው ደስታ የሚኖሩ ወንዶች ብዙ ወንዶች አሉ። እናንተ ሰው አድርጎ ማያዩዋቸው፣ እኔ ብቻ ልደሰት፣ እኔ ብቻ ልኖር የሚሉ። እዚህ ውድ ቤተሰቦቼ ለማንኛውም ሁላችሁም ዱዓም ጸሎታ አድርጉላት። ማለት እንዳልጠበቅ ነው ስለሆነ በጣም ያሳዝናል። ያው መቼም ልዑል በኤልሳ ላይ እንደማይጨክን ሁላችንም እናውቃለን። ሂዶ ያነሳታል፣ ቤቱ ተከራይቶ ያስቀምጣታል። ግን ልጇ ስላጣች ያው ልቧ ተሰብረዋል። እንዳላሰበችው ነው የሆነባት። በጣም በራብ ተጎታለች ተባለ፣ በስነ ልቦና ተጎታለች። ደግሞ በጣም ነው የጎዷት ተባለ። የአቶ ኤፍሬም ሰዎችን ደብድቧት ነው ልጇን የወሰዱባት። አስቡት። ያ ስለሆነ እኔ እንጃ ኤልሳ እንደ መጀመሪያ የምትመለስ እንደ መጀመሪያ አስተዋይ ልጅ እንደምትሆን አላቅም። የዛኔም እኮ ብለን ነበር የሆነ ነገር አድርጓት ነው እንጂ የሆነ ነገር አቅምሷት ነው እንጂ በምንም ታምር ኤልሳን በዚህ ልክ እንትን አትለም ነበር። ልዑልን ትታ ልዑልን አባቷን ከፍ ዝቅ አድርጋ የራሷ ልኑር አባቴንም እንደዛ እኔ እሱን አትንኩብኝ እሱ ወደዋለሁ ብላ አታወራም ነበር። ግን ከሆነው ቀረ ሁሉ ነገር ፈጣሪ ያለውን ነው የሆነው። ፈጣሪ ያለውን ነው የሆነው። ልጇ በአሁን ሰዓት የት እንዳለ የት እንደሚኖር ምንም የሚታወቅ ነገር የለም እና እሷ ብቻ ያለችበት ነው የሚታወቀው። የው ጫካ ውስጥ ነው ያለችው የተባለው። ልዑል ቀጥታ ወደዛ እንደሚሄድ ነው የተናገረ ነበረው። እንግዲህ ልዑልም ሄዶ ያለውን ነገር አጣርቶ እሱ ወደ ቤቱ እንደሚመልሳት አልጠራጠርም። እንደውም ታርቀው በጣም ስለሚወዳት በጣም ስለምትወደው ታርቀው አንድ ላይ ሆነው ቢኖሩም በጣም ደስ ይለኝ ነበር። ልጅ ብትወልድ ችግር የለው። ኤፍሬም በህይወቷ ሊጫወቱባት ነው ያገባት እንጂ ለእውነት ለትዳር ፈልጓት እንዳልሆነ ሁላችንም ጠንቀን እናውቃለን። እና ያ ስለሆነ ምንም ችግር በጣም ችግር ላይ ነው ያለችው የተባለው። ብቻ ሁላችንም በዱዓም በጸሎት እናግዘው። ልዑልን ከጎኑ መሆን አለብን። ልዑልን በተቻለን አቅም ቻናሉን ማሳደግ ማየት፣ አይዞህ አብሽር ማለት አለብን። ምክንያቱም ልዑል በጣም ጀግና ነው። እንደዚህ የተቸገሩ ሰዎች በሙሉ የሚረዳ ነው። አሁን አባቷን በዚህ ልክ ሲሰማ ምንድን ነው የሚለው? በዛኔ አልቅሶ ሲለምናት ነው እምቢ ያለችው የነበረው። ግን አንዳንዴ ለቤተሰብ አለመስማት አያችሁት ዋጋ ያስከፍላል። ተይ ባል አይሆንሽም አውቆ ነው የሚጫወትብሽ ብሎ ሲለምናት ጊዜ እምቢ ብላ ነበር። አያችሁ
አንዳንድ ሴቶች ቤተሰባችሁ ሳሰሙ የምትወጡ ሴቶች አላችሁ። ሆነም ቀረ ብቻ ፈጣሪ ድረስላተኛ የምናውቀው ነገር የለም። ስለዚህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። እንወዳችኋለን። ባይ ባይ። መልካም ቀን